ምንድነው ታለቅሽ? በማርያም ከባድ ሁኔታ ውስጥ ነኝ። ካንተ ላጣህ ነው ከዚህ በኋላ። እኔ አላሳዝንሽም ግን ሀይሚ፣ እኔም እኮ ተጨነኩኝ። ምን ላድርገው? እንካ ከዚህ በኋላ እኔ ጋር ያስፈልጋል። መመለስ ስላለብኝ ነው። ይሄ ቀለበት እኔ ጋር ነው። ማይሆን ተስፋ እንዲሰጠኝ አልፈልግም። እንካ ለምንድን ነው የማሰማኝ? እኔ እኮ አንቺን ሀይሚ ማጣት አልፈልግም። ሀይሚ ምንም ነገር ልትሆን አትችልም። እንካ አላሳዝንህም? ስማኝ፣ አላሳዝንህም? እኔ በማይሆን ተስፋ ስኖር አላሳዝንህም? ስለምወድህ ብቻ የግድ እኔ ካልሆንክ ብዬ ከማንም ሰው ጋር መጣላት አልፈልግም። ደክሞኛል። እየወደድኩ ነው የምንለይህን። ደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን፣ በጣም ክፍት ብሎኝ ነው የመጣሁት ዛሬ። ድብር ብሎኝ የሚያስጠላ ስሜት ውስጥ ሆኜ ነው የመጣሁት። እንደምታውቁት ያለሁበት ሁኔታ በጣም ይደብራል። ማለት እኔ በብዙ ነገር እየተፈተንኩ ነው። አሁን ላይ በሀይሚ እየተፈተንኩ ነው። በሀይሚ ጤንነት እየተፈተንኩ ነው። በልጅቷ እርግዝና እየተፈተንኩ ነው። በቃ የትላንቱ ቀን በጣም ተስፋ ያስቆረጠኝ ቀን ነው። እርጉዝ እንደሆነች ተረጋግጧል። ግን ስቲል ነው የኔ እንደሆነ እያመንኩኝ አይደለምም አላምንምም። ግን ውጤቱ እንደሚያሳየው 26 ሳምንት ምናምን እርጉዝ እንደሆነች ነው የሚያሳየውና እኔ ግራ ገብቶኛል። እንዴት ላይክ በዚህ ልክ እኔ አላቅም እንዴት እንዲጨክና እንደመጣችሁላ እኔ ሊገባኝ አልቻለምና ብቻ ሁሉም ነገር ለበጎ ነው። በቃ በብዙ ነገር እየጨናነኩኝ ምናምን ነውና ቅመሜም በቃ በታመመኝ ሰዓት በጣም የሚያስጠላ ስሜት ውስጥ ነበርኩኝ። በዛ በኩል ከዩ ጋር ነገር ይፈጠራል፣ በዚህ በኩል ከቅመሜ ጋር ምናምን ታማቢ ምናምን ብቻ በጣም ያስጠላሉና በቃ ትላንት ለሁላችንም እንደ መርዶ ቀን በሉት በጣም የሚያስጠላ ቀን ነበረ። ሀይሚንም ቤት መሸኘት አልቻልኩኝም። ብቻ እኔ ሄዳለሁ ብላኝ ሄደች እና አሁን ቴክስት እንደላከችልኝ ነው ከቤኪ ጋር ሆኜ ምናምን የመጣሁትኝና ላገኝ እፈልጋለሁ ምናምን አለችኝ። በጎን ያሰማል ለማለት ነው የመጣሁትኝ። ብዙም ማውራት ከብዶኛል። በቃ ሁሉም ነገር ስልችት ምርር ነው ያለኝ፣ አስጠልቶኛል። እና እናንተም እባካችሁን በጸሎታችሁ አግዙኝ እባካችሁን። ማለት እኔ የሆነ ማይሆኑ ጥንቅጥ ውስጥ ነው የገባሁት። ላይመስላችሁ ይችላል እንጂ በጣም ማይሆን እንቅልፍ አጥቻለሁ፣ ሰላሜን አጥቻለሁ ምናምን በጣም የሚያስጠላ ስሜት ውስጥ ነኝ። በጣም እኔ ሀይሚን ማጣትም መለየትም ከሷ ጋር ምናምን አልፈልግም። በቃ እኔ እንጃ ብዙ ጊዜ ተናግሬያለሁ። ከቅመሜ ጋር በጣም ጥሩ ጊዜዎችን ነው የምናሳልፈው። በጣም ነው መወዳት፣ በጣም ነው ማስብላት፣ በጣም ነው ታስብልኝ ምናምን የነበረውና እንደዚህ ደግሞ የሆነ በድሮ ፍቅረኛችሁ እንደዚህ ስትደረጉ ምናምን ይከብዳል። ላይክ አሁን እሷ ወደ መዛትም ገብታለች ምናምንና ምን ማድረግ በእውነት እኔ አላቅም፣ ምንም አላቅም። በቃ ዝም ብዬ ነው በቃ እየኖርኩ ያለሁት። በቃ በዚህ ሰዓት ዝም ብዬ ማለት ነው እግረ መንገዴን ነው እየኖርኩ ያለሁት ምናምን። ምንም ደስ የሚል ነገር የለም ምንም። ጭራሽ እንዳያችሁት ትላንትና ልጅ እንዳለኝ እርጉዝ እንደሆን ከተረጋገጠ ማድረግ ያለብን ግዴታን ታደርጋለህ ምናምን አይነት ወሬ እያወራች ነበረ። ከኔ ጋር መሆን ግዴታ አለብህ ከዚህ በኋላ ምናምን እያለች ነበርና እንደዛ አደርጋለሁ ብዬ አላስብም። ላይክ የፈለገ ሴት ብትሆን የፈለገ በሆዷ ልጅ ቢኖር ያንን ነገር አክሴፕት የማድረጉ ፍላጎት የለኝም። ቅመሜ ግን በእኔ ተስፋ ቆርጣለች። እንደዚህ እኔ ላይ ከልቧ ምናምን ስትሆንብኝ በቃ እኔ እንጃ። በተለይ ይሄን ፊት ነው ያላቆም ይጨንቃል በጣም የሀይሚ ፊትና በዛ ላይ ህመማውም አለ ምናምን ብቻ በጣም ነው እሷ ራሱ እያሳዘነችኝ ያለችው። በመሀል ሆኜ በጣም እየሰቃየሁ ነው እኔምና ብቻ በደህና እንደጠራችኝ ተስፋ አደርጋለሁ። ሁሉም ነገር ለሰላም እንደሆነ ተስፋ አደርጋለሁ። ፈጣሪ ያውቃል። እንዳልኳችሁ በእናታችሁ ጸልዩልኝ እሺ፣ በጣም ጸልዩልኝ እባካችሁ። የዚህ ሁሉ ነገር ማብቂያ ቅርብ እንዲሆን ጸልዩልኝ። እኔ እንደዚህ አይነት ስቃይ ውስጥ መግባት አልፈልግም፣ አልችልም፣ ይከብደኛልም። በቃ ልጅ የሆነ ተራ ነገር አይደለም፣ በጣም ትልቅ ነገር ነው፣ በጣም ከባድ ነገር ነው። የሆነ እንደ በፊቱ እየተሳደብኩ እየተጫጫኩ ምናምን መምጣት በቃ አልችልም። በቃ እኔ እንጃ በጣም ነው ክብድ ያለኝ። በጣም ከምታስቡት በላይ ነው የከበደኝ በእውነት።
እና እባካችሁን በቃ እናንተ እኔን በጸሎት አግዙኝ ብቻ በጸሎት እንዳትረሱኝ እባካችሁን በጸሎታችሁ ምናምን አስቡ። የሆነ በቃ ይሁን ብዬ የምገባበት ነገር አይደለም፣ ቀላል ነገር አይደለም። ልጅ እኔ እንጃ እኔ እንዴት እንደዚህ አይነት ነገር ሊፈጠር እንደቻለ አላቅም። የዛን ቀን እንደተፈጠረ እኔ አላቅም። ምንም ማስታውሰው ነገር የለኝም። እኔ ደግሞ የሆነ 100% ልጅ እኔ አይደለም ብዬ ኮንፊደንስም ኖሮኝ ምናምን ያወራሁትኝ በራሴ ስለምተማመን ነው። ምንም እርግጠኛ ሆንኩበት ነገር የለም ምንም። በቃ ምርመራ እስኪደረግ ድረስ ትንሽ ተስፋ ነበረኝ። ሆዷ ገፍቷል ግን እስቲ ይሁን በሚለው ብቻ ትንሽ ተስፋ ነበረኝ። ሰው አይደለም ሰበቦችን እየፈለኩ ነበር። በቃ እውነት አይደለም የሚያስብለኝ ሰበቦችን ሁሉ እየፈለኩኝ ነበር። ግን ምርመራ ይበል ተስፋ አስቆረጠኝ በእውነት በጣም በቃ እኔ እንጃ እኔ አላቅም። እኔ ህይወት ላይ እንደዚህ አይነት ነገር በተአምር ይመጣል ብዬ አስቤ አላቅም ነበር በተአምር። ብቻ እስኪ ከማሚ ጋር እንሂድና ሁሉንም ነገር በቻልኩት አቅም እኔ ይሆናል አይደል ከሷም ያለያየኝ ነገር የሚያጣላኝ ነገር ምንም መፍጠር አልፈልግም። ምንም አይነት ነገር ከማሚ ጋር የሚያጣላኝም ያለያየኝ ነገር መፍጠር አልፈልግም። በቃ እኔ ከሷ መለየት በቃ አልፈልግም። በጣም ብዙ ነገር ብዙ ፈተና ብዙ ስቃይ አልፈን ነበር አይደለ? አሁን ግን እንዴት ብላችሁ ታወራላችሁ? ይከብዳል። በቃ ምንም ልል አልችልም ከእመኝኝ ውጪ አይደለም። እመኝኝ እያልኩ ምንም እያልኩ ሁሉ ጊዜ በቃ አንድ አይነት ምንም እሷ ላይ የምፈጥረው ነገር የለም። ቅመሜንም ተረዷት በቃ ተረዷትና የሆነ የምትወዱት ሰው እንደዚህ ቢያደርግባችሁ ምናምን እያሰብኩት እሷን ለመረዳት እየሞከርኩኝ ነበርና ይከብዳል። በቃ በሷ ቦታም ብሆን በጣም ይከብዳል። የሆነ የሚያስጠላ ነው። በቃ ሙድ የለውም እንደዚህ አይነት ነገር። ግን ደግሞ እኔም ልቤን አውቀዋለሁ፣ የውስጤን አውቀዋለሁ። በቃ እንደዛ ከማለት ውጪ እኔ በቃ የኔ ልጅ አይደለም ከማለት ውጪ ምንም ልል አልችልም። እና ምንም በቃ እዩ መታ ያለውን እውነት በቃ ይሆናል አይደለ ያለውን ነገር በስራ ካልተናገረች በስተቀር እውነቱን ለማረጋገጥ ግዴታ ልጁ መወለድ አለበት። አስቡት፣ ግዴታ 3 ወር ምናምን መታገስ አለብኝ ያ ልጅ እስኪወለድ ግዴታ ማለት ነው። በቃ ይሆናል አይደለ የኔን ነጽና የኔን ልብ ለማሳወቅ ግዴታ ያሉ ጊዜ መጠበቅ አለብኝ። እስከዛ ሰዓት ህይወቴ መመሰቃቀል አለበት። እውነቱ ሊወጣ የሚችለው በዲኤንኤ ብቻ ነው። ያለንበት ሁኔታ በዚሁ ከቀጠለ ምንም ማምጣት አልችልም እኔ ምንም። እና ሀይሚዬም ለጥሩ ነገር እንደጠራችኝ ተስፋ አደርጋለሁ። እሷ ጋር እንሄዳለን አብረን። እንዳልኳችሁ እናንተ በጸሎታችሁ ብቻ አግዙ። የሆነ በቃ እኔ አንዳንድ ሰውም ቴክስት እየላከልኝ አውቃ ነው ምናምን ሲለኝ ተስፋ በቃ በእውነት ተስፋ እያገኘሁኝ ነበረ። የሆነ ራሴን በቃ ትንሽ እንኳን እያገኘው ነበረ። በቃ እንቅልፍ ካየሁ ስንት ጊዜ በቃ በጣም ጭንቀት ውስጥ ነኝ። በቃ የሆነ አንዳንድ ሰው በቃ አውቃ ሊሆን ይችላል ምናምን እያለኝ በጣም ደስ እያለኝ ነበረ። ግን የትላንትናዋ ቀን ተስፋ አስቆረጠችኝ። ግዴታ ልጁ ካልተወለደ ደግሞ ምንም አይነት እውነት ማወቅ አልችልም። ማንም ሰው ያንን እውነት ሊያውቅ አይችልም ከእዩና ከፈጣሪ ውጪ። እኔ ከዚህ በፊትም ተናግሬያለሁ። አዎ እዩ ፍቅረኛዬ ናት፣ አልካድኩኝም። የዛሬ 2 አመት ምናምን በቃ እንዳልኳችሁ በቃ የኔ ፍቅረኛ ነበረች እዩ። ኦልሞስት 2 አመት ሊሆነው ነው። አልካድኩም። እሱን ያለፈ ታሪክ ነው። ከሷ ጋር ጥሩ ጊዜ ነበረን እኔና እሷ። ያው አለ አይደል እናንተም ቢሆን አለ ፍቅረኛ ኑሯችሁ ተለያይታችሁ ማያቅ ሰው ያለ አይመስለኝም። እኔ እንጃ ግን በቃ ተለያይተን ነበረ። እኔ እኮ አልካድኩኝም። መጥቼ አግኝቻታለሁኝ እዚህ ከና ሀይሚ ጋር ምናምን በጣም ከፍቶኝ የሆነ አልቀን ጠፍቼ ነበር እና እዚህ መጥቼ ነበረ። በዛ አጋጣሚ ተገናኝተን ነበር። የዛኔ ነው የተፈጠረው እያለች ነው እና አዱኑ እኔ እንጃ ብቻ ፈጣሪ ቀላሉን ያደርገው ሁሉንም ነገር። ለዛች ቀን ያብቃን በእውነት ለዛች ቀን ያብቃን። በቃ ለሀይሚም ጸልዩላት፣ ደህና እንድትሆን ጸልዩላት። ፈጣሪ ነው በቃ ያተረፋት። ራሷን ጭንቅላቷ ሊጎዳ ይችል ነበረ
ገብቷችኋል? ኮብልስቶን ነው፣ ድንጋይ ነው። አግኝቷት ቢሆን አስባችሁታል? ፈጣሪ ያንን ቀን ማሳልፎናል። ብዙ ችግሮችን አልፈናል። እናንተም ከኛ ጋር ሆናችሁ አግዙን በቃ በእናታችሁ። እኔ ጭራሹኑ ከቅመሜ ጋር መለያየት አልፈልግም። እሱ ነገር እንዳይፈጠር የቻልኩትን ሁሉ አደርጋለሁ። ግን ደግሞ በሷን ቦታ ካያችሁት ይከብዳል። እንዴት እምነቴን ታገኝ? እንዴት ትመነኝ? እኔ በዚህ መሀል እኔ በጣም እየሰቃየሁ ነው። በቃ በጣም እየከበደኝ ነው። ብቻ ብዙ ወሬ አላብዛባችሁ። እንሂድና ቅመሜ የምትለን እንሰማለን። አሁን አካባቢ ነው ቴክስት ያወራችኝና ከዛ በኋላ ነው ካሜራ ይዤ ምናምን የመጣሁትና እሷ ጋር እንሄዳለን። እሺ እሷም ደህንነት እያሳሰበኝ በጣም ብዙ ነገር እያስጨነቀኝ ነው። በቃ በዚህ ሰዓት በጣም ብዙ እንደምታስቡት አይደለም። በቃ የሆነ ላይክ አሁን ያለውበት በቃ እየተፈጠረ ያለው ነገር በጣም ከባድ ነው። በጣም እንደምታስቡት አይደለም። ምንም ደስ የሚል ነገር የለውም። ምንም በቃ ከጓደኞቼ ጋር ሰላም አይደለንም። ኮነበት በቃ የሆነ ነገር ይመጣል ከዛ ምናምን በጣም አረፍ። ይሄ ቀን ብቻ አልፎ ያሳየኝ። ምንም ደስ የሚል ነገር የለም። ምንም ሁሉም ነገር ለበጎ ነው። እንሂድ በቃ። እኔ ብዙ አላወራባችሁ፣ ይቅርታ። እናንተንም በደንብ አስጨነቅኩኝ አይደል? በጣም ይቅርታ። እንሂድ በቃ። አይንገር ያለምኩ ጉም ሆኖ ሳልጨብጠው ተበተነ የያዝኩት ከስሬ ብቸኝነት በኔ ሆነ መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን ብቸኝነት ሰው ማጣት ከበደኝ ብቸኝነት አንገላታኝ ከበደኝ ቅመሜ ለምንድን ነው የምታለቅሽው? በእግዚአብሔር ትናንቴም ዛሬ ላይ አንድ ሆነው አሰሩኝ በእንባታ ጠባለው ፈገግታዬም ርቆኝ ነገን እንዴት ልየው መልካም አድርጌ ተሸፍኖብኝ ራስን ሳይወዱ ተስፋ ማድረጉ ማማጥ ሆነብኝ ጭላንጭልም አጣው ጨለማ ወርሶት ለምንድን ነው የምታለቅሽው? እግዚአብሔር ራስሽን አትግጂ። ለምን አትሰሚኝም? ለምንድን ነው የምታለቅሽው? በማለት አሁንም ዛሬም ለምን እንዲህ ትሆኛለሽ? በጣም ከፍቶኛል። እኔም እየጨነቀኝ ነው። በእግዚአብሔር በጣም ከፍቶኛል። በቃ ብሩክ እኔ ንክፋኝ ስሚኝ አይሚ፣ እኔ እየፈራሁ ነው። እግዚአብሔርን በጣም እየጨነቀኝ ነው። እኔ ራሱ ከባድ ሁኔታ ውስጥ ነኝ እኮ እረዳሻለሁ እኮ እናቴ። ለምንድን ነው ተከትላን ጀምሮ እኮ ነው ገባሽኝ አይደል? እኔ አላሳዝንሽም ግን አይሚ፣ እኔም እኮ ተጨነኩኝ። ቢያንስ እኔን እንኳን አረጋግኝ እስቲ። እንዴ ዳረጋጋ ብሩክ፣ እኔ እንኳን ተላጣህ ነው ከዚህ በኋላ። ለምንድን ነው የምታጭኝ? ቅመም ለምንድን ነው የምታጭኝ? መልሽልኝ። ለምንድን ነው የምታጭኝ? ለምንድን ነው ካሜራ ይዘህ የመጣው?
አንተን ብቻ ነው ማግኘት የፈለኩት። ጥሩኝ ሻታልቅሽ በእግዚአብሔር ለምን ታለቅሻለሽ? መጥፎ እኮ ነው ዳይነሽ እንዳይጠፋ አንቺ ልጅ በእግዚአብሔር። እሺ ምን ላድርግ? እሺ እኔስ ምን ላድርግ? እኔስ ምን ላድርግሽ? ምን ላድርገው? እንካ ከዚህ በኋላ እኔ ጋር ያስፈልግ። እንደዚህ አታርገኝ እንዴ! በእናትሽ ረፍ። ጭራሽ ቀለበትሽን ትመልሻለሽ እንዴ? ስሚ መመለስ ስላለብኝ ነው አይደለም። እኔና አንቺ መጣላት የለብንም። ለምን ይሄ ቀለበት እኔ ጋር ነው ማይሆን ተስፋ እንዲሰጠኝ አልፈልግም። እንካ እኔ አልቀበልሽም እንዴ! ምን ሆነሽ ነው? ለምንድን ነው የማሰማኝ? እኔ እኮ አንቺን የሚማጣት አልፈልግም። ቅመሜ እኔ አልቀበልሽም። ተቀበለኝ። አልቀበልሽም። ለዚህ ነው የጠራሽኝ? ቅመሜ እናትሽ ረፊ አሞሻል እኮ ገና መድኃኒት እየወሰድሽ ምናምን አይደል እንዴ? ቅመሜ ስሚኛ፣ አትሰሚኝም? እኔ ምንም መስማት አልፈልግም። እሺ ቀለበት አትመልሽልኝ። እኔ ካንቺ ጋር መጣላት አልፈልግም። በእናትሽ እየተጣላን አይደለም፣ ግን ከዚህ በኋላ ምንም ነገር ልትሆን አትችልም። እንካ ለምንድን ነው አንቺ? እኔ አልቀበልሽም። ተቀበለኝ ብሩኬ፣ ደክሞኛል፣ በጣም ደክሞኛል፣ አቅም አንሶኛል። ለምን ደግሞ አትረዳኝ እኮ? ስሚኛ ሀይሚ፣ ስሚኛ እኔ አሁን ካንተ ጋር የምጫጫህበት አቅም የለኝም። በቃ ስማኝ፣ ለምን ሰጪኝ? አላሳዝንህም? ስማኝ፣ አላሳዝንህም? እኔ በማይሆን ተስፋ ስኖር አላሳዝንህም? ታሳዝኛለሽ እኮ። እኔም እኮ ጨንቆኝ ነው። እስኪ በእናትሽ ነይ እንዴ! አታውልቂ ቀለበቱን በእግዚአብሔር። ወይ በቃ ሀይሚ ስሚኛ። ብሩኬ ለምን ደው ማሰሙኝ? ሀይሚ ተይ በእናትሽ። እኔም አልጎዳብሻል። አላሳዝንሽም? እኔ ያለሁበት ስሜት እኮ በጣም ነው የሚያስጠላው ቅመሜ። ይገባኛል እኮ። ከገባሽ እንረዳዳ በቃ። እኔና አንቺ እንዴት ምንም እርግጠኛ ባልሆነበት ነገር በምን ላግዝ? እንላይ ምንም እርግጠኛ ባልሆነ እሺ ከኔ ጋር ብቻ እንድትሆኚ ነው ፈልጎ። እሺ ከማን ከዛስ ካንተ ጋር ሆኜ ነገር ይስተካከላል እኮ ሀይሚ። ልጅቷ እርጉዝ እንጂ እኮ እኔ እንደሆነ አልተረጋገጠም እኮ። እርጉዝ መሆኗን ብቻ እኮ ነው ያወቅነው አይደል? ቢሆንስ ሀይሚ ጊዜውን አየን እኮ ትናንትና 26 ሳምንት አለ እኮ ዶክተሩ። ጊዜውን ግን አይተዋል? ስንት ጊዜ እንደሆነ አይተዋል? ሁሉም ነገር ወደ እውነታ ነው የሚያመሩት። እሷ ከተናገረችው ጋር በቃ ሁሉም ነገር ይጋጫል። አንድ አይነት ነገር ነው። በቃ ሁሉም ነገር ተረጋግጦ 26 ሳምንት አለ። ትናንት አልሰማኸውም ዶክተሩ? እኮ ሰምቼዋለሁ። አቅመኝ እሺ እኔ ምን ላድርግ? እኔስ ምን ላድርግ ሀይሚ? ትናንት የተሰማኝን ስሜት ልነግርህ አልችልም። እንኳን ደስ አላችሁ በሚመስል አይነት ነበር እያየ የነበረው ዶክተሩ ራሱ። ቅመሚ በእናትሽ እኔና አንቺ መለያየት የለብንም። እሺ ምን ላድርግ? እውነቱን ተረጋግተን አብረን ሆነን መፍታት አንችልም? ከዚህ በላይ አታሳዝነኝ በቃ ብሩኬ። አብረን ሆነን መፍታት አንችልም? ፈልጌው አይደለም ሲጀመር የፈለግኩ ቀለበቱን ልመልስልህ ነው። ለኔ ሳይሆን ለሷ ነው ከዚህ በኋላ የሚገባት፣ ለልጅ እናት። እሚዬ እንደዚህ አትበይኝ። ማይሆን ወሬ ለምን ታወራለሽ? በእግዚአብሔር እኔ እያበርኩ እኮ ነው በመሀል ጨርቄ ልጣልሽ። ብሩኬ እኔ አንተን አትወደኝም ነበር ብዬ ማሰብ አልፈልግም። ለራሴ ጭንቅላት የሚለኝ ሌላ ነገር ነው። ስለማይወድሽ ነው ከሷ ጋር እንደዚህ አይነት ነገር ያደረገው እላለሁ። ግን ደግሞ የምትሆንልኝን ነገር እያየሁ ደግሞ እንዴት አይወደኝም ልበል? እሚዬን እኮ እወድሻለሁ። ለምንድን ነው እንደዚህ አይነት ወሬ? ደግሞ የልጅ አባት ልትሆን ነው። ምን አወቅሽ? የኔ ልጅ አይደለም እኮ የኔ ልጅ አይደለም ከማለት ውጪ ምንም የማለት አቅም እኮ የለኝም ማለት መታ ራሷ ካላወራችልን ምንም እኮ አቅም የለኝም ምን አይደለም። የልጁን የልብ ትርታ ሰማ ነው ትናንትና እኮ ቅመሚ ስሚኛ። እኔ እኮ ምንም አላቅም በቃ ምንም። ለምን አትሰሚኝም? የኔ ነው ማለት ነው የማያውቀው ልጅ አረገዘሽ ማለት የብሩክ ነው ማለት ነው። አላቅም። እሺ ምን ላድርግ? ጭንቅላቴ ምን ብዬ ላሳምነው? እሺ እሷም ሴት ልጅ ነች፣ በዛ ላይ እርጉዝ ነች። እሺ ራስ ወዳድ ልሁን ብሩኬ? ታሳዝናለች እኮ። እናንቺ አብረን መሆን ማስተካከል ምንም አንችልም። ምን እናስተካክለው? እሺ
እሷ እኮ አንተን ብቻ ነው የምትፈልገው። ቅመሜ እኔ ስለሷ ምንም ማውቀው ነገር የለም። እሷ ምን እንደፈለገች ምንም አላውቅም ቅመሜ። እኔ ይሆናል አይደለ እሷ ላይ ማህማን ነገር ደግሞ ማድረግ ልቦና ያልፈቀደልኝም። ገብቶሻል አይደል? በዚሁ ከቀጠለ ግን እኔ መጨከኔ አይቀርም። እንዴት ግን እኔ ደግሞ አንቺ ማጣት አልፈልግም ቅመሜ። በቃ ይሄንን ቀለበት አንተን ማጣት እፈልጋለሁ እኮ። እሺ ቀለበት አንተን ማጣት እፈልጋለሁ። ቀለበት ሻውተሽ እኔ ይሄ ቀለበት ማይሆን ተስፋ እየሰጠኝ ነው ብሩክ። አይገባህም እንዴ? አይገባህም? ቀለበት መመለሱ ነው ታዲያ። ለምን ደግሞ አትረዳኝ እንዴ? እሺ ራሳት እያለቅሽ ምንድነው? እሺ አንቺ ራስሽ የምትጎጂው ምን ላድርግ? እኔ እኮ እየጠራሽኝ ደስ ስለሚል ነገር መስሎኝ ነበረ። ተስፋ አድርጎ ምንም ደስ የሚል ነገር የለም ብሩኬ፣ ምንም ደስ የሚል ነገር የለም። እኔ ከሐኪም ቤት ቀጠሮ ነበረኝ፣ በዛው ነው አንተን ላገኝ የፈለኩት። እንካ አሚ አትዚም በቃ እንቀለበተን አልፈልግም። በእናትሽ ምትሰሚኝ ከሆነ አልፈልግም። በቃ አትጨቃጨቀኝ በእናትሽ። ለምን አትሰሚኝም? እንካ ቅመሚ ከፈለክ ጣለው እና ላስችሉሽ ነው እኔ ላይ የምትጨክኙ ግን አይም አስችሉሽ ነው እኔ ላይ የምትጨክኙ። ስለምወድ ብቻ የግድ እኔ ካልሆንክ ብዬ ከማንም ሰው ጋር መጣላት አልፈልግም። ደክሞኛል። እኔ ከሰው ጋር የምጣላበት አቅሙ ራሱ የለኝም። በጣም ነው ድክም ያለኝ ብሩኬ፣ ተረዳኝ። አይሚ በእናትሽ ማን ቀላቀል ልጅ በእናትሽ ተረዳኝ ብሩኬ፣ በራሴ ላይ እየጨከንኩ ነው። ስሚ ተረድቼሽ እኮ ነው አይደል እንዴ? እኔ እንደሌላ ጊዜው መጮህ እኮ ከብዶኛል። አይሚ ድክም ብሎኛል እኮ። እኔ እኮ እንድትረጂኝ ብዬ ነው እዚህ ጋር የምሞክረው። አይንሽም እየተቋቆረ ነው። በእናትሽ አይሚ እንቅልፍ ራሱ መስራት እየተኛው አይደለም። ቅመሚ በጣም ብዙ ነገሮች ናቸው የተናጉት። ሁሉ ነገር ነው የተናጋብኝ። ሻታልኩሽ በቃ በእናትሽ ጎዳና እኔን ትልቅ አድርገህ ራስህን ያሳነስ ሁሉም ነገር እኮ ለበጎ ነው። እናልፈዋለን። እንደዚህ አይነት ነገር ለበጎ እንደዚህ ሁሉም ነገር እናልፈዋለን። ቅመም እኔና አንቺ ብቻ አንድ ላይ ነው። ለምን በዚህ ልክ ለምን ተፈተንኩኝ? አይሚ እንደዚህ አትበይ። ስንት ችግር አልፈን አይደለ? ይሄንንም ማለፍ ይከብደናል። ቅመም አይንሽ እኮ ልክ አይደለም። እዚህ ጋር ተቋቁሯል ምናምን እኮ እንቅልፍ እየተኛው አይደለም እኮ። ታዲያ ራስሽ መጉዳት የለብሽም እኮ አይደለ? መፍትሄ ብንፈልግ አይሻልም? ኧረ ሀይሚ በእግዚአብሔር አታልቅሽ በእናትሽ። ተው በእናትህ በቃ ከዚህ በላይ ልቤን አትስበረው። ምን ላድርግሽ? እኔስ ምን ላድርግ? ሀይሚ እኔም እኮ ግራ ገባኝ። እኔም እኮ በራሴ መንገድ ላይ ነኝ አይደለ? እንደዚህ አይነት ነገር ውስጥ ቆይ እንድትገባ ያደረኩ እኔ ነኝ። አናድጄ ነው እሷን ያገኘሃት? አናድጄ ነው አይደል? በእናትሽ ባሽን እንደዚህ አትወርጂ። ባልጣላ ኑሮ እኮ አታገኛትም ነበር፣ እርግጠኛ ነኝ። ስለተጣላን ነው። ራሴ ነኝ የፈተንኩት። በቃ ተወኝ። ማንን መውቀስ እንዳለብኝ ራሱ አላውቅም። አሚ በማርያም ስሚኝ። እኔ በእናትሽ ግራ እየገባኝ ነው። ገብቶሻል አይደል? ብሩኬ በቃ ሂድ። እኔ እዚህ ጋር ላለማልቀስ የቻልኩት እኔ እየሞከርኩ ነው። በእናትሽ ረፊ በቃ አይሚ እንደዚህ ባሽን እያወረሽ ባስርቤና አትስበሪ በእናትሽ። አሁን የመጣው ፈተና እኔ መቋቋም አቅሙ ራሱ የለኝም። ከማልቀስ በቀር ምን ላድርግ? እሺ እኔ ታውቀኛለህ አይደል? ትንሽ ነገር ነው የሚያስከፋኝ። አሁን ግን በጣም ነው ተስፋ የቆረጥኩት። በሁሉም ነገር ተስፋ ቆርጫለሁ። ገባ አይደለ? ተረዳኝ በቃ እኮ ቅመም። እኔ እኮ ተረድቼሽ ነው ሁሉንም ነገር አይደል እያወራሁ ያለሁት። እና እንላይ መፍትሄ ይሆናል። በእናትሽ አይሚ ይሆናል መፍትሄ። ቀለበት መመለስ መፍትሄ ይሆናል። ምን ላድርግ? እሺ ቅመም ሩኪ ኧረ አይሚ በእናትሽ ተይ። አይሚ
ስንት ተስፋ አለን እኮ እኛ ብዙ ተስፋ አለን። ተስፋ የለም ተው አለን ሀይሚዬ። እንዴ ግዴታ አረገዘች እና የኔ ልጅ ነው ማለት ነው? መልሽልኛል። አላቅም እሱን እውነቱን እኮ ይወጣል ፈጣሪ ብቻ ነው የሚያውቀው። ግን ለምን እኔን በዚህ ልክ ለምን ፈተና ውስጥ ገባሁኝ? እኔ ከፈጣሪ ጋር ራሱ ጸብ ውስጥ ልገባ ነው ባንተ የመጣ። በጣም ተፈተንኩኝ። ሀይሚዬ ተይ፣ ምንም እርግጠኛ ባልሆነ ነገር አንለያይም። ብሩኬ ብዙ ነገሮችን ታግሻለሁ አይደል? በአንተ ዙሪያ በጣም ብዙ ነገሮችን፣ ብዙ ጊዜ ተጣልተናል፣ ብዙ ነገሮችን ተቋቁሜያለሁ። አሁን ግን እየወደድኩ ነው የምንለየው። ገባው አይደለ? እየወደድኩ ነው የምንለየው። ተረዳኝ በቃ። ጥላቻ ሆኖብኝ አይደለም። ለምን አደረከው እያልኩህ አይደለም። በቃ የምትወጂኝ ከሆነ ለምን እንለያያለን? መሆን ስላለበት ነው እንዴ። ለምንድን ነው እንደዚህ የምትይው? ተው፣ እኔን ተወኝ። ልጅቷን ተዋት። ግን ሕፃኑን ልጅ አስበው። ምንም አያውቅም ይሄ ልጅ ገና አልተወለደም። ምንም የወደፊት ዕጣ ፈንታውን እንኳን ምንም አናውቅም። እኔ ምን ላድርግ? እኔ ስለምን ልጅ ነው የምታወሪብኝ? ሀይሚ ለምን ታስጨንቅኛለሽ? እኔ እንደዚህ አይነት ነገር መስማት አልፈልግም። በእናትሽ ብሩኬ መጣል አልመጣም? ከ6 ወር በፊት መጥቻለሁ። እሺ እኮ አግኝቻታለሁ እኮ አግኝቻታለሁ። እሺ በቃ እና በተገናኘ ነው እንዴ? ያደረጋችሁትን ፈጣሪ ነው የሚያውቀው። ቅመምዬ እኔ እዛ ጋር ስሚኝ፣ የሆነ ነገር ካላደረገችኝ በስተቀር ምንም እንዳላደረግኩ አውቃለሁ። ቅመምዬ ምንም ታርግ ምንም፣ ብቻ ግን እሷ ወጥመድ ውስጥ ገብታ እንደምትወድህ እያወቅን ያገኘሃት አይደል እንዴ? ቅመም ሁሉም ነገር እኮ አልፎ ነበረ። በእናትሽ እንደዚህ አትሁኝ። በቃ ደክሞኛል ብሩኬ። በቃ ቅመምዬ እንደዚህ አትሁኝ። በእንለይሽ አትበይኝ፣ ቀለበት አትስጪኝ በእናትሽ። እየወደድኩ ነው የምንለይህ። መሆን ስለሌለበት ነው። እኔ ተስፋ ማድረግ አልፈልግም በራሴ ላይ በወደፊቱ ምናምን። በቃ ተስፋ መስጠት አልፈልግም ለራሴ። ተረዳኝ በቃ። ለምንድን ነው የማትረዳኝ? በጣም ድክም እያለ ነው። አንጨቀጨቀ። በእኔና ባንተ እኔ ብቻ አይደለሁም፣ በጣም ብዙ ሰው ቤተሰብ ራሱ ተስፋ ነበረው አይደል እንዴ? ታውቃለህ አይደል? ግን በቃ ሁሉም ነገር ከንቱ ሆኗል። ራስ ወዳድ መሆን አልፈልግም። ከማንም ጋር ደግሞ ባንተ የመጣ መጣላት አልፈልግም። ምን ማለት ነው ደግሞ? ምን ማለት ነው? ሽራሽን አትጉጂ በቃ። በእናትሽ ሽራሽን አትጉጂ ቢያንስ እንዴ። ሁሉም ነገር ይስተካከላል እኮ ሀይሚ። ለበጎ እኮ ነው። ሁሉንም ነገር እኮ ማለፍ እንችላለን። ቅመሜ ስሚኛ፣ አሁን ከዚህ በኋላ አንተን ለማግኘት ምን አይነት ሰበብ ነው የሚፈጥረው? ምን ማለት ነው? እኮ ካንቺ ጋር እኮ ነኝ ቅመሜ። ከኔ ጋር አይደለም፣ ካንቺ ጋር ነኝ። እኔ ብሩኬ ቅመሜ ምን ሆነሻል? በእናትሽ አታስጨንቂ። እኔ ውስጥ እየጨነቀ ነው። የሚያስጠላ ስሜት ውስጥ ነኝ። በእናትሽ ቅመም በቃ ሂድ። እኔ ተማሪ ድምጥዬሽ እንዴ እዚህ ብቻሽን ጥዬሽ እኔና ተስፋ ቆርጠሽብኛል። በእኔ ባንተ አይደለም በራሴ በጣፋንታዬ ነው ተስፋ የቆረጥኩት። እንደዚህ አትበያ። እንደዚህ አይነት ነገር ይገጥመኛል ብዬ አላሰብኩም። እኔ አንቺ ጋር እኮ ነኝ። እኔ ምን አልኩሽ? እኔ እኮ አንቺ ጋር ነኝ። ለኔና ላንተ ደስታ ብቻ ነበር የሚገባን እኮ። እኔ አንቺ ጋር እኮ ነኝ። እኔ አንቺ መለየት አልፈልግም እያልኩሽ እኮ ነው የሚይ። ግን ደግሞ የአንድ ቀን ስህተትህ ለያይታናለች ብሩኬ። ለምንድነው ማትረዳኝ? ሃይሚ በእናትሽ ያ ልጅ የኔ አይደለም። እኔ ምንም አላቅም። የኔ አይደለም። በእናትሽ አታስጨንቅኝ። በቃ በእግዚአብሔር ቢያንስ ራስሽን ሁኚልኝ። ሃይሚ ስሚኛ፣ ማልቀስ መፍትሄ አይደለም። በእናትሽ እኔ ጨንቆኛል። እኔ በቃ እኔ ላብድ ነው ሃይሚዬ፣ ላብድ ነው በቃ። በእናትሽ እኔ ጭንቅ ብሎኛል። ቢያንስ እንደዚህ አይነት ውሳኔ አትወስኚ። ቀለበትሽን ሰሪልኝ። ጭራሽ መልሰሽ ከዛስ ካንቺ ተለያየው። ከዛስ እኔ ድብድ ልጫወት ነው። ትንሽ ነው የቀረኝ ሃይሚ፣ ትንሽ ነው የቀረኝ። ግራ ገብቶኛል። በእናትሽ መሆን ያለበትን ነገር ነው ያደረኩት። ምኑ ነው የሚሆነው? እንኪ መልሽ እየሰሪ። አልፈልግም ብሩኬ፣ አልፈልግም። ሃይሚ በእናትሽ እኔ እየጨነቀኝ ነው። እየለመንኩሽ እኮ ነው። በማይሆን ተስፋ መኖር አልፈልግም። ለልጅቷም ለምኑም ተጨንቄ እችላለሁ። በእናትሽ ላብድ እኮ ነው። በማይሆን ተስፋ መኖር አልፈልግም እያልኩ ነው። ገባህ አይደለ? ሃይሚዬ በእናትሽ ለአንቺም ጤና ተጨንቄ፣ ለሁሉም ነገር ተጨንቄ ላብድ ነው። እኔ በእናትሽ ደህና ነኝ። ደህና ነሽ ብሎኛል ዶክተሩ። ደህና ነኝ ሃይሚ በእናትሽ በቃ በእናትሽ ከዚህ በላይ አታስለቅሰኝ ብሩኬ። ተረጋጊና ተረጂና እኔን ስሚኝ። እሺ አዳምጪ። ምንም ሰማ ነገር የለም ብሩኬ። እዚህ ተመችቶኛል። አሁን ሂድ በቃ። ቀለበቱን ልመልስልህ ነው የጠራሁት። በእናትሽ ሃይሚ በእግዚአብሔር እንደዚህ አይነት ውሳኔ አትወስኚ በእናትሽ።
እኔ ጋር አስገድጄሽ ምንም ነገር ማድረግ ራሱ እኔ ጋር ቢቀመጥ ራሱ እጄ ሌላ አላደርገውም ከዚህ በኋላ ቦርሳዬ ውስጥ ይቀመጥ ይሆናል እንጂ ለማላዋየው ኧረ የኔን ህመሜን ለማልንገረው ኧረ የኔን ጭንቀቴን አቅማጣው ወሰን ተጎዳው ሰው የለም አቅማጣው ወሰን ተጎዳው ሰው የለም ያለምኩ ጉም ሆኖ ሳልጨብጠው ተበተነ የያዝኩት ከስሬ ብቸኝነት በኔ ሆነ መደሰት ይራቅሽ የተባልኩ ሰው ሆኛለሁ እኔ ልክ እንደ ቀን ቅዠት ሆኖብኝ ህይወት ያለቅሳል አይኔ ምክንያት አጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴን ብቸኝነት ሰው ማጣት ከበደኝ ብቸኝነት አንገላታኝ ከበደኝ